ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 3 ይሆናል። ዩኒት 3 ዋናው ርዕሳችን ማትሪክስ ነው። በዚህ ማትሪክስ ውስጥ የተለያዩ ሰብ ቶፒኮች አሉ። ስለዚህ እያንዳንዱን ሰብ ቶፒክ እንደተለመደው በተለያየ ሌሰን በመከፋፈል ነው ትምህርቱ እየተሰጠ ያለው። በዚህ መሰረት በዛሬው በሌሰን 16 ላይ ሆሞጂኒየስ ሲስተም ኦፍ ሊኒየር ኢኩዌሽን የሚለውን ይሆናል ማለት ነው የምትማሩት። ስለዚህ ሆሞጂኒየስ ሲስተም ኦፍ ሊኒየር ኢኩዌሽንስ ማለት ምን ማለት ነው የሚለውን በቀጥታ ዴፊኒሽኑን እንመለከታለን። ዴፊኒሽኑ ከቴክስት ቡካችሁ በቀጥታ የተወሰደ ነው። ስለዚህ ዴፊኒሽን 323 ይላል ኮንሲደር ኤ ሲስተም ኦፍ ሊኒየር ኢኩዌሽን። አሁን ይሄ ሊኒየር ኢኩዌሽን ነው። ያ ማለት a11 x1 plus a12 x2 plus dot dot plus a1 n xn is equal to b1 ይለናል። ይሄ ሮ 1 ማለት ነው። ሮ 1 ሆኖ n ከለመን አለው ማለት ነው። ከለመን 1 ከለመን 2 እያለ n ከለመን ያለው ሮ 2 ላይ ደግሞ a21 x1 እያለ a22 x2 እያለ እስከ a2n xn is equal to b2 ይላል። ይሄ ሮ 2 ነው። ሮ 2 ምን አለው ማለት ነው? ቀጥታ n ከለመን አለው ማለት ነው። በዚህ መሰረት እንዳለ ዶት ዶት ይልና ይሄ ማለት ዶት ዶት እዚህ ላይ ቀጥታ ምን ይሆናል? am1 x1 ምን ይሆናል? ይሄ am1 x1 ማለት m by n ማለት ነው። ያን ማለት ነምበር ኦፍ ሮው m ይሆናል። ነምበር ኦፍ ኮለመን 1 ነው ማለት ነው። ይሄ ደግሞ ፕላስ a of m by 2 ነው። ያ ማለት ነምበር ኦፍ ሮው m ማለት ነው። ኮለመን 2 ማለት ነው። ዶት ዶት እዚህ ላይ a of m by n ነው። m ሮው አለው n ኮለመን አለው ማለት ነው። xn is equal to bn ይለናል። እዚህ ላይ እነዚህ a11 a12 የሚሉት እነዚህ በሙሉ ኮኤፊሺየንት ሲሆን x1 x2 up to xn ደግሞ ይሄ ቫሪያብል ነው ማለት ነው። አሁን እዚህ ላይ if አለን b1 is equal to b2 dot dot is equal to bm is equal to 0 ከሆነ እዚህ ላይ እነዚህ b1 b2 up to bm is equal to 0 ከሆነ the system is called homogeneous ይሆናል ማለት ነው። ይሄ ማለት ሆሞጂኒየስ ይሆናል ማለት ነው። otherwise it is called non homogeneous system ይሆናል ማለት ነው። ስለዚህ አሁን ይሄ ማትሪክስ ምን ሆነ ማለት ነው? ይሄ ማትሪክስ ማለት ax ይውላችሁ ይሄ ማትሪክስ a ማለት the coefficient of the variable ማለት ነው ታይምስ x ማለት ይሄ a ማትሪክስ ነው። ማትሪክሱ ኦል ሪል ነምበር ነው፣ ኮኤፊሽንት ናቸው። x ደግሞ ቫሪያብሉ ነው። is equal to 0 ከሆነ ይሄንን ክራይቴሪያ የሚያሟላ ከሆነ is equal to 0 ከሆነ ሆሞጂኒየስ እንለዋለን። ዲፈረንት ፍሮም 0 ከሆነ ደግሞ ነን ሆሞጂኒየስ እንለዋለን ማለት ነው። ስለዚህ አሁን ሲምፕሊ ማትሪክስ a ታይምስ ማትሪክስ x is equal to 0 የሚሆን ከሆነ ሁሉ ጊዜ ያ ማለት የb1 ዋጋ የb2 ዋጋ up to bn እነዚህ በሙሉ 0 ከሆኑ ምን ይሆናል ማለት ነው? ወይ ማትሪክስ b በተዘዋዋሪ ባለፈው ምን ብለናል? ax is equal to matrix b ብለናል አይደል? አሁን ማትሪክስ b is equal to 0 ማትሪክስ b is equal to 0 የሚሆን ከሆነ ወይም የማትሪክስ b ኤሌመንቶች በሙሉ 0 የሚሆን ከሆነ ምን ይሆናል ማለት ነው? ሆሞጂኒየስ ይሆናል ማለት ነው። ስለዚህ አሁን otherwise ከዚህ ውጭ ከሆነ ደግሞ ነን ሆሞጂኒየስ ብለን እንጠራዋለን። ስለዚህ ax is equal to 0 የሚሆን ከሆነ ይሄ በቀጥታ ምን ይሆናል? ሆሞጂኒየስ ይሆናል ማለት ነው። ከይሄኛው ዲፈረንት from 0 የሚሆን ከሆነ ግን non homogeneous system እንለዋለን። ስለዚህ homogeneous system is a system of the form ax is equal to መሆን አለበት ax is equal to 0 መሆን አለበት ማለት ነው። ስለዚህ አሁን በቀጥታ which one of the following is homogeneous system of linear equation ካለ በሙሉ ማትሪክስ b all elements are 0 መሆን አለበት ማለት ነው። ማትሪክስ b በሙሉ 0 ከሆነ ያ ማትሪክስ ምን ተብሎ ይጠራል? ሆሞጂኒየስ ሲስተም ብለን እንጠራዋለን። ነገር ግን የቢ ማትሪክስ b ዲፈረንት ፍሮም 0 የሚሆን ከሆነ ግን ነን ሆሞጂኒየስ ብለን እንወስዳለን ማለት ነው። Okay, example 1 consider the system x plus y is equal to 0 እና x minus 2y is equal to 0 ይሄ system of linear equation in two variable ነው ማለት ነው። ሁለት variable ነው፣ ሁለት equation ያለው equation 1 x plus y is equal to 0 ሲሆን equation 2 ደግሞ x minus 2y is equal to 0 ነው። ስለዚህ ይሄንን የታዘዝነው write the given system as a matrix form ነው ያለው። as a matrix form ማለት ax is equal to b ማለት ነው። ስለዚህ መጀመሪያ a ማን ነው የሚሆነው ስንል ሶሉሽን እንበልና የመጀመሪያ ማትሪክስ a እንውሰድ። ማትሪክስ a ማለት the coefficient of the variable ነው። the coefficient of the variable ማለት 1 row 1 ላይ ያሉት coefficient 1 እና 1 ነው። row 2 ላይ ያለው coefficient እና 1 እና
ኔጌቲቭ 2 ይሆናል። ይሄ ማትሪክስ ኤ ማለት ይሄ ነው። ስለዚህ ይሄ ማለት ሮ 1 ላይ ኮፊሸንቱ የኤክስ ኮፊሸንት 1 ነው፣ የዋይ ኮፊሸንት 1 ነው። ሮ 2 ላይ ደግሞ የኤክስ ኮፊሸንት 1 ነው፣ የዋይ ኮፊሸንት ኔጌቲቭ 2፣ ይሄ ኤ ይሆናል ማለት ነው። እንደገና ማትሪክስ ኤክስ ቫሪያብላችን ደግሞ ማትሪክስ ኤክስ ማለት ኤክስ እና ዋይ ናቸው ማለት ነው። ቫሪያብላችን እዚህ ላይ ዋት ኢዝ ዘ ቫሪያብል ኤክስ ኤንድ ዋይ ነው ማለት ነው። ሌላው የቢ ነው። ማትሪክስ ቢ ምን ሆነ ማለት ነው? 0 ሆነ ማለት ነው። ማትሪክስ ቢ ማለት 0 ሆነ ማለት ነው። ስለዚህ አሁን ራይት ዘ ጊቭን ማትሪክስ ፎርም ነው የጻፉ የተባልነው ኤክስ is equal to ax is equal to b ነው የተባልነው። ዚስ ኢምፕላይዝ ዛት ax ማለት ሲምፕሊ 1 ኔጌቲቭ 2 ታይምስ ምን ይሆናል? ታይምስ xy is equal to b ማለት ምን ይሆናል ማለት ነው? 0 ይሆናል ማለት ነው። is equal to 0 ማለት ነው። ይሄ ማትሪክስ ይሄ ነው። አሁን የጻፉ የተባልኩት ራይት ዘ ጊቨን ሲስተም ኢዝ አዝ ማትሪክስ ፎርም ax is equal to b ነው ያለን። ይሄን መልቲፕላይ የምናደርግ ከሆነ የቱን ነው የሚሰጠን? ይሄን ነው የሚሰጠን። አሁን ለምሳሌ ይሄን አባዛ ብባል 1 times x plus 1 times y x plus y is equal to 0 ይሆናል። 1 times x minus 2y is equal to 0 የቱን ይሰጠናል? ይህንን ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ይሰጠናል። ስለዚህ ማትሪክስ ፎርማችን ይሄ ይሆናል ማለት ነው። ኦኬ ቢ ዋት ታይፕ ኦፍ ማትሪክስ ነው የሚለው። አሁን ይሄ ዋት ታይፕ ኦፍ ማትሪክስ የሚለው ሆሞጂኒየስ ነው ወይስ ነን ሆሞጂኒየስ ነው የምንለው? ዋት ታይፕ ኦፍ ማትሪክስ ሲስተም። ስለዚህ አሁን ይሄንን ስንወስድ በቀጥታ ax is equal to 0 የሚል ከሆነ ይሄ ማለት ax is equal to ምን ሆነ ማለት ነው? ዚስ ኢምፕላይዝ ዛት አሁን እዚህ ላይ ስንሄድ ax is equal to ምንድነው የሆነው? 0 ነው ማለት ነው። ምክንያቱም እነዚህ 0 ስለዚህ መልሳችን አንሰር ብለን ሆሞጂኒየስ ሲስተም ብለን እንመልሳለን ማለት ነው። ስለዚህ አሁን ይሄ ሊኒየር ኢኩዌሽን ኢንቱ ቫሪያብል ምን ነው? ሆሞጂኒየስ ሲስተም ነው ማለት ነው። ምን ጊዜም ax is equal to 0 የሚሰጠን ከሆነ ሆሞጂኒየስ ሲስተም ነው ማለት ነው። ኦኬ ሪማርኩን እንመልከት። ኮንሲደር የሆሞጂኒየስ ሲስተም ኦፍ ሊኒየር ኢኩዌሽን። ይሄ ሆሞጂኒየስ ሲስተም ኦፍ ሊኒየር ኢኩዌሽን ነው። ምክንያቱም አይታችሁ እንደሆነ እዚህ ላይ በሙሉ ማትሪክስ ቢ ምንድናቸው? 0 ነው ማለት ነው። ማትሪክስ ቢ 0 ነው ማለት ነው። ስለዚህ ዘ ጊቨን ሲስተም ሃዝ ኦልዌይስ ሶሉሽን ኔምሊ x1 is equal to x2 is equal to x3 ዶት ዶት is equal to xn is equal to 0። ያ ማለት የቫሪያብል ዋጋ በሙሉ 0 ከሆነ ይሄ ምን ብለን እንጠራዋለን? ትሪቪያል ሶሉሽን ብለን እንወስደዋለን ማለት ነው። ዘ ሶሉሽን ኢዝ ኮልድ ትሪቪያል ሶሉሽን። እዚህ ላይ በደንብ አስተውሉ። ትሪቪያል ሶሉሽን የምንለው ምን ሲሆን ነው? ዘ ሶሉሽን ሴት ኦል አር 0 ከሆነ። ስለዚህ ይሄ ትሪቪያል አያችሁት? ትሪቪያል ሶሉሽን የምንለው ምን ሲሆን ነው? ሁሉም ቫልዩ ምን ሲሆን ማለት ነው? አያችሁ x1 is equal to 0 ከሆነ x2 is equal to 0 ዶት 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 xn is equal to 0 ከሆነ ምን ብለን እንጠራዋለን? ትሪቪያል ሶሉሽን ብለን እንወስዳለን ማለት ነው። ይሄ አሁን በሙሉ ምን ይሆናል? ትሪቪያል ሶሉሽን የሚለው ይሄ ለኤ ማለት ነው። የኤን የሚያሳየን ይሄ ትሪቪያል ሶሉሽን የሚሆነው ነው። ቢ ላይ ደግሞ እዚህ ላይ ዘ ሶሉሽን x1 x2 ዶት ዶት አፕ ቱ xn ኦፍ ዘ ጊቨን ሲስተም which xi different from 0 ከሆነ ነን ትሪቪያል ሶሉሽን ብለን እንወስዳለን ማለት ነው። ያ ማለት x1 different from 0 x2 different from 0 x3 different from 0 ዶት 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 xn different from 0 ከሆነ ማንን ያሳየኛል? ቢ ማንን ይሆናል? ነን ትሪቪያል ይሆናል ማለት ነው። ስለዚህ ነን ትሪቪያል ማለት ይሄንን ነው የሚያሳየን፣ ትሪቪያል ማለት ደግሞ ይሄንን ያሳየኛል ማለት ነው። ስለዚህ አሁን ዘ ሆሞጂኒየስ ምን መሆን አለበት? ግን ማትሪክሱ ሆሞጂኒየስ መሆን አለበት። ሆሞጂኒየስ ማለት ምን ማለት ነው? ማትሪክስ ቢ 0 ወይም ደግሞ ማትሪክስ ኤ ታይምስ ማትሪክስ ኤክስ ኢዝ ኢኳል ቱ 0 የሚሆን ከሆነ ሆሞጂኒየስ ሲስተም ኦፍ ሊኒየር ኢኩዌሽን እንለዋለን ማለት ነው። ከዛ ውጭ ከሆነ ግን ነን ሆሞጂኒየስ ሲስተም ኦፍ ሊኒየር ኢኩዌሽን ይሆናል። እንደገና ሆሞጂኒየስ ሲስተም ኦፍ ሊኒየር ኢኩዌሽን ሆኖ ደግሞ የኤክስ ዋጋ የቫሪያብል ዋጋ የእያንዳንዱ ቫሪያብል ዋጋ 0 ከሆነ ትሪቪያል ሶሉሽን ኦፍ ሆሞጂኒየስ ሲስተም እንለዋለን። ነገር ግን የእያንዳንዱ ቫሪያብል ዋጋ ዲፈረንት ፍሮም 0 ከሆነ ደግሞ ነን ትሪቪያል ሶሉሽን ብለን እንወስዳለን ማለት ነው። ስለዚህ ትሪቪያል ሶሉሽን ማለት ምን ማለት ነው? ነን ትሪቪያል ሶሉሽን ማለት ምን ማለት ነው የሚለውን በጣም ቀላል ነው። ትሪቪያል ሶሉሽን የምንለው ምን ይሆናል? ዘ ሶሉሽን ኦል ዘ ሶሉሽን 0 ሲሆን የx1 የx2 አፕ ቱ xn የሁሉም የቫሪያብል ዋጋ 0 ከሆነ ትሪቪያል ሶሉሽን ነው። ነገር ግን የእያንዳንዱ ቫሪያብል ዋጋ ዲፈረንት ፍሮም 0 የሚሆን
የሚሆን ከሆነ ነን ትሪቪያል ሶሉሽን ይሆናል ማለት ነው። ኦኬ ኤግዛምፕል 2 ፋይንድ ዘ ኮኤፊሽንት ማትሪክስ ኤንድ ዘ ኦግመንትድ ማትሪክስ ኦፍ ኢች ኦፍ ዘ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽን ነው የሚለው። ይሄ ሆሞጂኒየስ ሲስተም ነው። አሁን ኤ የተሰጠን ሆሞጂኒየስ ሲስተም ነው። ምክንያቱም ሆሞጂኒየስ ሲስተም የሆነበት ምክንያት ምን ሲሆን ስለሆነ ነው? ማትሪክስ ኤ ኤክስ ኢዝ ኢኳል ቱ 0 ስለሆነ ማለት ነው። ይሄ 0 0 ምክንያቱም የቢ ዋጋ 0 0 ከሆነ ይሄ ምን ይሆናል? ሆሞጂኒየስ ሲስተም ነው። ስለዚህ አሁን ሶሉሽን በልና ሶሉሽን ካልን በኋላ ምንድነው? ማትሪክስ ኤን መፈለግ ነው። ማትሪክስ ኤ ማለት ዘ ኮኤፊሽንት ኦፍ ዘ ቫሪያብል ማለት ነው። ዘ ኮኤፊሽንት ኦፍ ዘ ቫሪያብል ማለት ማን ዋን ሮ ዋን ላይ ኮኤፊሽንቱ ዋን ዋን ነው። ስለዚህ ዋን ዋን ይሆናል ማለት ነው። እንደገና ሮቱ ላይ ኮኤፊሽንቱ ማን ነው? የኤክስ ኮኤፊሽንት 2 ነው። የዋይ ኮኤፊሽንት ኔጌቲቭ 3 ይሆናል። ይሄ አሁን ማትሪክስ ኤ ነው። ይሄ ቀጥታ ምን እንለዋለን? ይሄ አሁን ምን ይሆናል? ኮኤፊሽንት ማትሪክስ እንለዋለን ማለት ነው። ይሄ ምን ብለን እንጠራዋለን? ኮኤፊሽንት ማትሪክስ ነው ማለት ነው። ስለዚህ አሁን ይሄ ኮኤፊሽንት ማትሪክስ ብለን እንወስዳለን። ይሄ አሁን ኮኤፊሽንት ማትሪክስ ነው። ስለዚህ አሁን ሌላው የተጠየቅነው ኦግመንትድ ነው ያለን። ኦግመንትድ ማትሪክስ ደግሞ በምንወስድበት ጊዜ ኦግመንትድ ማትሪክስ ማን ነው የሚሆነው? ቀጥታ ኤ ኦፍ ቢ ማለት ነው። ስለዚህ ዚስ ኢዝ ኢኳል ቱ ምን ይሆናል ማለት ነው? ሲምፕሊ 1 1 2 ኔጌቲቭ 3 ካልን በኋላ ይሄ ማትሪክስ ኤ ነው። ኦግመንትድ 2 0 0 ይሆናል ማለት ነው። ይሄ ነው አሁን ይሄ ቀጥታ ምን ይሆናል? ኦግመንትድ ማትሪክስ ብለን እንወስደዋለን ማለት ነው። ይሄ ኦግመንትድ ማትሪክስ ነው ማለት ነው። ይሄ አሁን ኦግመንትድ ማትሪክስ ነው ማለት ነው። ይሄ የላይኛው ኮኤፊሽንት ማትሪክስ ሲሆን ይሄኛው ደግሞ ኦግመንትድ ማትሪክስ ነው ማለት ነው። ይሄ 1 1 2 ኔጌቲቭ 3 ማን ነው? ማትሪክስ ኤ ነው። ይሄ ደግሞ የቢ ማለት ነው። ስለዚህ ይሄ ማለት ኦግመንትድ ማትሪክስ ይሆናል። የተጠየቁት ፋይንድ ዘ ኮኤፊሽንት ማትሪክስ ኤንድ ዘ ኦግመንትድ ማትሪክስ ነው። ይሄኛው ኮኤፊሽንት ማትሪክስ ስንለው ይሄኛው ደግሞ ኦግመንትድ ማትሪክስ ነው ማለት ነው። ኦኬ ቢ የመጀመሪያው ኤክስ ፕላስ ዋይ ማይነስ ዜድ ኢዝ ኢኳል ቱ 0 ይሄ ኢኩዌሽን 1 ብንለው ቱ ኤክስ ፕላስ ዋይ ፕላስ ዜድ ኢዝ ኢኳል ቱ 0 ኢኩዌሽን 2 ነው። ኤክስ ማይነስ ዋይ ማይነስ ዜድ ኢዝ ኢኳል ቱ 0 ደግሞ ኢኩዌሽን 3 ነው። ይሄ 3 ኢኩዌሽን ኢን 3 ቫሪያብል ነው። አሁን እዚህ ላይ ቫሪያብል የምንላቸው ማን ናቸው? ኤክስ ዋይ ዜድ ቫሪያብል ነው። አሁን ይሄ ሆሞጂኒየስ ሲስተም ነው። ሆሞጂኒየስ ሲስተም የሆነበት ምክንያት ምንድነው? ኦል ቫልዩ 0 0 ስለሆነ ይሄ ምንድነው? ሆሞጂኒየስ ሲስተም ነው። አሁን እዚህ ላይ የተሰጠን ይሄ ምንድነው? ሆሞጂኒየስ ሲስተም ነው ማለት ነው። ስለዚህ አሁን ሶሉሽን እንልና ምንድነው? ይሄ ሆሞጂኒየስ ሲስተም ነው። አሁን የተሰጠን ማትሪክስ ምንድነው? ሆሞጂኒየስ ሲስተም ነው ማለት ነው። ይሄ አሁን ሆሞጂኒየስ ሲስተም ነው። ስለዚህ አሁን የተጠየቁት ማን ነው? ኮኤፊሽንት ማትሪክስ ነው። ኮኤፊሽንት ማትሪክስ ማለት ኤ ኢዝ ኢኳል ቱ እንላ ኮኤፊሽንት ማትሪክስ ማለት ማን ናቸው? የመጀመሪያው ሮ 1 ላይ ኮኤፊሽንት ማን ነው? የዚህ ኮኤፊሽንት 1 ነው። 1 ኔጌቲቭ 1 ስለዚህ 1 1 ኔጌቲቭ 1 እነዚህ ሮ 1 ላይ ነው። ሮ 2 ላይ ደግሞ ሮ 2 ማለት እዚህ ላይ ያለው ማለት ነው። ሮ 2 ላይ ደግሞ ኮኤፊሽንት ማን ነው? 2 1 1 ስለዚህ 2 1 1 ይሆናል። አያችኋት? የኤክስ ኮኤፊሽንት 2 ነው። የዋይ ኮኤፊሽንት 1 ነው። የዜድ ኮኤፊሽንት 1 ነው ማለት ነው። ሶስተኛው ሮ ይሄኛው ፈርስት ሮ ነው። ዚስ ኢዝ ፈርስት ሮ ላይ ነው መቀመጥ ያለበት። ሰከንድ ሮ ያለው እዚህም ሰከንድ ሮ ነው። እዚህ ላይ ያለው አሁን ሰርድ ሮ ነው። ሰርድ ሮ ከሆነ እዚህም ላይ መቀመጥ ያለበት ማትሪክስ ኤ ላይ ሰርድ ሮ ላይ ይሆናል ማለት ነው። ስለዚህ ሰርድ ሮ ላይ የኤክስ ኮኤፊሽንት 1 ነው። የዋይ ኮኤፊሽንት ኔጌቲቭ 1 ነው። የዜድ ኮኤፊሽንት ኔጌቲቭ 1 ነው። ይሄ ነው አሁን ይሄ ምን ብለን እንጠራዋለን? ኮኤፊሽንት ማትሪክስ ብለን እንጠራዋለን ማለት ነው። ይሄ አሁን ኮኤፊሽንት ማትሪክስ ብለን እንጠራዋለን ማለት ነው። ምክንያቱም ፈልጉ የተባልኩት አንደኛው ኮኤፊሽንት ማትሪክስ ነው። ሌላው ኦግመንትድ ማትሪክስ ነው የተጠየቅኩት። ኦግመንትድ ማትሪክስ ማለት ደግሞ ኤ ኦፍ ይሄ ማለት ነው ኦግመንትድ ማትሪክስ። ስለዚህ ምን እናደርጋለን? የኤ 1 ኔጌቲቭ 1 እዚህ ይቀመጣል። ለሶ 2 1 1 1 ኔጌቲቭ 1 ከዛ ምን ይሆናል? ኦግመንትዱ ዲኖትድ የሚሆነው ይሄ ነው። ስለዚህ የመጀመሪያው የነዚህን 0 ፈርስት ሮው ላይ ያለው 0 ነው። ሁለተኛው ሮው ላይ ያለው 0 ነው። ሶስተኛውም ላይ ያለው 0 ነው። ይሄ ምን ተብሎ ይጠራል? ኦግመንትድ ማትሪክስ ብለን እንጠራዋለን ማለት ነው። ይሄ
ኦግመንትድ ማትሪክስ ነው ማለት ነው። ስለዚህ የተጠየቁት ኢንስትራክሽኑ ምን የተባል ነው? ዲተርማይን ዘ ኮፊሽንት ማትሪክስ ኤንድ ዘ ኦግመንትድ ማትሪክስ ኢን ኢች ኦፍ ዘ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽን የተጠየቅ ነው። ስለዚህ የኤ ኮፊሽንት ማትሪክስ ይሄ ነው፣ ኦግመንትድ ማትሪክስ ደግሞ ይሄ ይሆናል ማለት ነው። ስለዚህ እዚህ ያለው ኦግመንትድ ማትሪክስ ነው፣ እዚህ ያለው ደግሞ ማን ነው? ኮፊሽንት ማትሪክስ ነው ማለት ነው። ኦኬ አሁን የሲ ጥያቄ ሮ 1 ላይ 2x + 3y - z = 0 ነው። x - y + z = 0 x + y - z = 0 3 ኢኩዌሽን ኢን 3 ባላውን ነው። ስለዚህ አሁን የተጠየቁት ፋይንድ ዘ ኮፊሽንት ኦፍ ማትሪክስ ኤንድ ዘ ኦግመንትድ ማትሪክስ ነው። ስለዚህ ሶሉሽን ካን በኋላ ሆሞጂኒየስ ሲስተም ነው። ምንድነው ሆሞጂኒየስ ሲስተም ነው? ሆሞጂኒየስ ሲስተም የሆነው እነዚህ በሙሉ 0 0 ስለሆነ ወይም ማትሪክስ ቢ = ምን ስለሆነ ነው? ሆሞጂኒየስ ሲስተም ነው። ምክንያቱም ይሄ የሆነበት ምክንያት ማትሪክስ ቢ 0 ስለሆነ ነው፣ ወይም ax = 0 ሆነ ማለት ነው። ስለዚህ አሁን ማትሪክስ ኤን በምንወስድበት ጊዜ አሁን ኮፊሽንት ማለት ነው። ዘ ኮፊሽንት = የመጀመሪያ ሮው ላይ ያሉት መጀመሪያ ሮው ላይ ነው መጻፍ ያለበት። ይሄ ኢኩዌሽን 1 ማለት ነው። ኮፊሽንቱ 2 3 -1 ስለዚህ የመጀመሪያው 2 ይሆናል። 3 እና -1 አያችኋት። የኤክስ ኮፊሽንት 2 ነው፣ የዋይ ኮፊሽንት 3 ነው፣ የዜድ ኮፊሽንት -1። ሁለተኛው ሮው ላይ ያለው ደግሞ እዚህ ሁለተኛው ኢኩዌሽን ላይ ያለው ሁለተኛው ሮው ላይ ነው መጻፍ ያለበት። የኤክስ ኮፊሽንት 1 ነው፣ የዋይ ኮፊሽንት -1 ነው፣ የዜድ ኮፊሽንት 1 ነው ማለት ነው። የሶስተኛው ኢኩዌሽን ደግሞ ሶስተኛው ሮው ላይ ነው መጻፍ ያለበት። የኤክስ ኮፊሽንት 1 ነው፣ የዋይ ኮፊሽንት 1 ነው፣ የዜድ ኮፊሽንት -1 ነው። ይሄ ማትሪክስ ኤ ነው። ይሄ ማትሪክስ ኤ ምንድነው? ኮፊሽንት ኦፍ ማትሪክስ ነው ማለት ነው። ስለዚህ ዋት ኢዝ ዘ ኮፊሽንት ኦፍ ማትሪክስ ነው። ዘ ኮፊሽንት ኦፍ ማትሪክሳችንን ይሄ እናገኘን ማለት ነው። ሌላው ኦግመንትድ ማትሪክስ ነው የተጠየቁት። ኦግመንትድ ማትሪክስ ማለት ይሄ ነው። ዚስ ኢዝ ኢኳል ቱ ማትሪክስ ኤን ቀጥታ ኮፒ ያደርጋለሁ። 3 -1 1 -1 እና 1 ይሆናል። 1 1 -1 ካለ በኋላ ይሄ የኦግመንትድ ሲምቦል ነው። ቢን ደግሞ ስንጽፈው እዚህ ላይ የመጀመሪያው 0 0 0 ይሆናል ማለት ነው። ይሄ ማለት ኦግመንትድ ማትሪክስ ነው ማለት ነው። አሁን አያችሁት መጀመሪያ ላይ ማትሪክስ ኤን ጽፋለሁ 2 3 -1 1 -1 1 1 1 -1 ነው። ኦግመንትድ ዲኖትድ ባይ ዚስ 1 ነው። ዘረዛ በኋላ ማትሪክስ ቢ ነው የሚጻፈው። ማትሪክስ ቢ 0 0 ነው፣ ምክንያቱም ሆሞጂኒየስ ሲስተም ስለሆነ። ስለዚህ አሁን ኦግመንትድ ማትሪክስ ይሆናል ማለት ነው። ኦግመንትድ ማትሪክስ ነው ማለት ነው። ስለዚህ ይሄ ኦግመንትድ ማትሪክስ ሲሆን ይሄኛው ኮፊሽንት ኦፍ ማትሪክስ ነው። ዛሬ የተማራችሁት ሆሞጂኒየስ ሲስተም ኦፍ ሊኒየር ኢኩዌሽን ነው። ስለዚህ ሆሞጂኒየስ ሲስተም ኦፍ ሊኒየር ኢኩዌሽን የምንለው ምን በሚሆንበት ጊዜ ነው? ቀጥታ ኤክስ = 0 ሲሆን ወይም ደግሞ የእያንዳንዱ ሊኒየር ኢኩዌሽኑ 0 0 ወይም ማትሪክስ ቢ በሙሉ 0 ከሆነ ሆሞጂኒየስ ሲስተም ኦፍ ሊኒየር ኢኩዌሽን እንለዋለን ማለት ነው። ተማሪዎች የዛሬውን ክፍለ ጊዜ በዚህ እናጠናቀቃለን። በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ